የቅዳሜ ምሽት ልዩ ፋና ዘጠናችን አሁንም እንደቀጠለ ነው። ከነበርንበት ከቅዱስ ዑራኤል አካባቢ አሁን ደግሞ ተንቀሳቅሰን በአዲስ አበባ ጎዳናዎች በተለየ መልኩ ያየን ካለንበት አትላስ ደርሰናል። አትላስ ከዚህ በፊት ከምናውቀው በጣም በተለየ መልኩ ጎዳናው ጀርባችን ሁሉ ከቃል በላይ የሚመሰክር ሆኖ ያየነው ነው። አዎ ይሄ አካባቢ ለወትሮም ብዙ እንቅስቃሴ የሚበዛበት ደግሞ ደመቅ ያለ ስፍራ ነበረ። ያለፉትን ጥቂት ወራት ደግሞ ሌላ ገጽታ አዲስ ገጽታ የቀደመውን ድምቀቱን ደግሞ ይበልጥ የሚያጎላ ገጽታን ተላብሶ እጅግ በጣም የተዋበ መልክን ይዞ ነው እየተመለከትን የምንገኘው። እኛም ደግሞ ከዑራኤል ፈቀቅ ብለን እዚህ ስፍራ ላይ የዋዜማ ጉዳዮቻችንን ልመራ እዚህ ተገኝተናል። ወደ ተከታዩ ጉዳያችን ነው የምናልፈው። ቀደም ሲል ለተመልካቾቻችን ስንላቸው እንደነበረው የትንሳኤ በዓል በድምቀት ከሚከበርባቸው አብያተ ክርስቲያናት አንዱ የወንጌል አማኞች አብያተ ክርስቲያናት ነው። በተለያዩ ዝማሬዎች እንዲሁ የኢየሱስ ክርስቶስ ትንሳኤ ይታወሳል። ይህንን የተመለከተ ጉዳይ ነው የምናነሳው። የህብረት ዝማሬን 52 ዓመታት በህብረት ዝማሬ ያሳለፈ አንድ ህብረት ነው ልናነሳ የወደድ ነው። የልደታ መካነ ኢየሱስ መዘምራን ህብረት ይሰኛል። ያለፉትን 52 ዓመታት በልዩ ልዩ አገልግሎት በጣም ብዙዎችን እየባረኩ የቆዩ የህብረት ናቸው። ስለዚህ ሰው እድሜ ነው 52 ብዙ ነው በጣም ብዙ ሰው ትዝታ አለበት። ይሄን ስናወራ ምናልባትም በየቤት ቁጭ ብሎ የሚመለከት እኔ ነበርኩ ሚል ሰው ሊኖር ይችላል። ደግሞም ከቤተሰብም የምትቀባበለው አይነት ስሜትን የሚያጋራ ነው የሚሆነው። ለማንኛውም በዚህ ህብረት ስብስብ ውስጥ ባልደረባችን ሰለሞን በየነ ቆይታ አድርጓል። ከነሱ ጋር ደግሞ ያደረገውን ጊዜ ተመልክተን ተመልሰን እንመጣለን። አነሳሳችን ከ1966 ዓመተ ምህረት ጀምሮ ነው። እኔ ጆይን ያደረኩት ወይም ህብረት የጀመርኩት 1970 አካባቢ ነው። በዚህ ዘመን ያሉት አብዛኛዎቹ የሉም። ከሀገር ውጭም በሀገር ውስጥም በተለያየ ዘርፍ ላይ ነው ያሉት። እንግዲህ በኢትዮጵያ ወይም በአዲስ አበባ አንጋፋ ከሚባሉት የመዘምራን አገልግሎት ክፍሎች አንዱ። ወደ ህብረቱ የተቀላቀልኩት በ1975 ዓመተ ምህረት ነው። በ1975 ዓመተ ምህረት እኔ ኳየር ስገባ የኳየር መሪያችን ወንድማችን ደሳለኝ ነበር የኳየሩ መሪ። የአገልግሎቴ ደግሞ ድርሻ በመዘመር ነው። እንደገና ደግሞ በኳየራችን ውስጥ ኪቦርድ ጫወታለሁ፣ ጊታርም ጫወታለሁ። ድሮ እንደውም በአኮርዲዮን ነበር የምንዘምረው፣ በአኮርዲዮንም ይጫወት ነበረ እና የተለያዩ ሙዚቃ መሳሪያዎችን በመጫወትና በመዘመር ነው የማገለግለው። ሲጀመርም ጀምሮ ስማችን የልደታ መካነ ኢየሱስ መዘምራን ነው የሚባለው፣ ወይም በእንግሊዘኛው ልደታ መካነ ኢየሱስ ኳየር ብሎ ሰው ሰርች ቢያደርገው ብዙ ዝማሬዎች ተጭነዋልና በዩቲዩብም በቤተክርስቲያኒቷም ቻናል ላይ የሞት መልአክ አያስፈራኝ ተሸፍኛለሁ አያገኘኝ ተናስቻቻ ከሩቅ ያለ ክብር ለበጉ እገሰጻለሁ አሜን እኔኛለሁ። ኳየሩ ወይም ህብረቱ የመጀመሪያ ዝማሬው ለእግዚአብሔር የሚሳን አለ ወይ የሚል ዝማሬ ነው። 1976 አካባቢ ነው የተሰራው። ከዛም በመቀጠል በተከታታይ ቅድም የዘመርነው ደሙ በጉበኑ ላይ ነው የሚለው ዝማሬ እንደዚሁም ደግሞ ሌሎችም በተከታታይ ዓመታት ከ80
ዓመተ ምህረት ወዲህ የወጡ በሙሉ ኃይላችን፣ የክብር ጸዳል ያበራል የሚሉ ዝማሬዎች የዚህ ህብረት ዝማሬዎች ናቸው። የ3 ቀን ፕሮግራም ይዘን መካኒሳ ነበር እና መካኒሳ የፋሲካ ትንሣኤ በዓል እዛች ቸርች ተደርጎ ነበርና ከዛ ማታው ነው ጌታ የሰጠን ማለት ነው። እዛው አጠና ነው። እኛ እዛ ካደርንበት ጌስት ሃውስ እየዘመር ነው ወጣን ማለት ነው። ደሙ በመቃኑ ላይ ነው ብለን ደሙ በጉበኑ ላይ ነው። የሞት መልአክ አያስፈራኝ፣ ተሸፍኛለሁ አያገኘኝም። በዚህ ኳየር አገልግሎት ውስጥ ዝማሬ በማምጣት ይህንን ኳየር ሳይታክቱ ለረጅም ዓመታት ተሸክመው የመጡ ለምሳሌ ተኮላ አክሊሉ ለዚህ ኳየር በጣም የከፈለው ዋጋ ትልቅ ነው። ከተለያዩ ቤተክርስቲያኒቷ ካፈራቻቸው ዘማሪዎች ጋር ከነ ተስፋዬ ጫላ፣ እርገበ ክፍላይ ከሚባሉ ከነሱ ጋራ እንዲሁ በጋራ ያወጡት ዝማሬ አለና እና በጣም በእውነት እግዚአብሔር በዘማሪዎች ባርኮናል። ክብር ጸዳል ያበራል የሚለው ዝማሬ አበባ ወልዴ ትባላለች፣ አሁን በሕይወት የለችም። እና በዚህ ዝማሬ ላይ በእውነት እግዚአብሔር በምድራችን ላይ እየሰራ ባለበት በተለይ ከደርግ ዘመን በነበረው የቤተ ክርስቲያን መሰደድ እቺ ቤተ ክርስቲያን ብዙዎችን አስጠልላለች። የተለያዩ ቸርቾች በተዘጉበት ጊዜ እቺ ቤተ ክርስቲያን ብዙዎችን አስጠልላ ነበር እና እንዳይበተኑ አቅፋ በመያዝ አሳድጋ በመያዝ እነዛ ቤተ ክርስቲያኖች ሲከፈቱ ወደ ቦታቸው ሲመለሱ ይሄ ዝማሬ አውትሻይን አድርጓል። በብዙ ቤተ ክርስቲያን ውስጥ እግዚአብሔር በክብሩ እያበራ ነው እና በዚህም ለማስታወስ ያህል ውድ በሆነው በልጅ ደም ዋጅተህ ከወርቅ ከዕንቁ የሚበልጥ ዋጋ ከፍለህ ማደሪያ እንዲሆን በቀደስከው ሕዝብ ላይ አቤት ሲያስፈራ ግርማ ደምቆ ሲታይ ሌላ በጣም ብዙ ጊዜ በሰርጎች ላይ የሚዘምር ዝማሬ ያለን እግዚአብሔር የሰጠን። ይህንንም ዝማሬ እዚሁ አገልግሎት ውስጥ አሁንም እያገለገለች ያለች ወርቂት አባተ የምትባል ዘማሪ ናት። እነዚህ አይነት በእውነት ትልልቅ ዝማሬዎችን እግዚአብሔር በእኛ በኩል ለሕዝቡ እንዲደርስ አድርጓልና የኛ ኳየር ከ3 ሲዲዎች 4 ካሴቶች እንደገና 2 ቪሲዲዎች አውጥቷል እና እነዚህም በሙሉ እግዚአብሔር ረድቶን እርስ በርሳችን በጣም በጸሎት እየተጋን ከወገኖቻችን ጋር ያወጣ ነው የሰራ ነው። እግዚአብሔር ደግሞ ረድቶናል። ይህ ህብረት ያጸናው አንደኛ የእግዚአብሔር ምሕረት ነው። ስንወድቅ ስንነሳ እያነሳ ስንርቅ በምሕረቱ ብዛት እየመለሰ እያጸናን ያቆየን እግዚአብሔር ነው። ሌላው ደግሞ በመካከላችን ያለው የእግዚአብሔር ፍቅር ነው። ኳየር ዝማሬ ማለት ልክ የጥሩ ስብከት ክንፍ ይባላል እና
ሁለት ክንፎች ከሌሉት አይበርም አይደል? አንድ አውሮፕላንም ይሁን አዋፍም ቢሆኑ አይደል? ስለዚህ የስብከት ሁሉ ክንፍ ነው ይባላል ዝማሬ። እኛ ደግሞ ክንፍ በመሆናችን በጣም ነው ደስ የሚለን። ይሄ ደግሞ ዝማሬያችን ለዘላለም ከጌታ ጋር ስንኖር የሚቀጥል ስለሆነ ደግሞ የማይበርድ የሚቀጥል እድል ነው ይሄ እና በጣም ነው ደስ የሚለን። በአሁኑ ሰዓት ያለን አገልግሎት እየሞቀ ምንጊዜም የማይበርድ ህብረት ነው ያለን እና ዝማሬያችንን እንዳየኸው ማለት ነው። ይህ ሞቅታ ወይም ደግሞ ይህ ዝማሬ ይቀጥላል፣ እኛም እንቀጥላለን ጌታ እስከሰጠን እድሜ ዘመን። ሄዱ ከበሩና ደካማ መስሏቸው ጌታዬን በሦስተኛው ዕለት አዲስ ነገር ሆነ ታየን። መቃብሩ አፉን ከፈተ፣ ኢየሱስ ሞትን ድል አደረገ። መቃብሩ አፉን ከፈተ፣ ኢየሱስ ሞትን ድል አደረገ። ኢየሱስ ሞትን ድል አደረገ። ከሙታን አንስቶ እዚህ ያደረሰንን ጌታ እኛ ደግሞ እንዴት አድርገን ነው ሲያንሰው ነውና ህይወታችን አትበቃም ራሱ እና እንደው ሌላ ላይፍ ተጨምሮም በቃ ብንዘምር ቀንም ሌሊትም በጣም ነው ደስ የሚለን። ይህንን የጌታችን የመድኃኒታችን የኢየሱስ ክርስቶስን ፈለግ ፍቅር በእኛ ውስጥ ያለውን ፍቅር ሌሎችም መረዳት ቢችሉ መጠቀም ይችላሉ፣ መገልገል ይችላሉ። የጌታችን የኢየሱስ እኛን የወደደበት ፍቅር ማለት ነው። ሞት ጦር ታጠፈ በቃት ወጋኝ፣ ለዘለዓለም አታገኘኝም፣ ለዘለዓለም አታገኘኝም፣ እስከ ዘላለም አንገናኝ።